ማቴዎስ 14 ከ22 ጀምሮ አራት ዋና ዋና ሐሳቦችን የያዘ ነው። ይሄ ማቴዎስ ምዕራፍ 14 አንደኛው ስለ ዮሐንስ አንገት መሰየፍ የሚናገርበት ነው። ሌላው ደግሞ ኢየሱስ ክርስቶስ 5000 ሰዎችን የመገበበት በሁለት ዓሳና በአምስት እንጀራ ተአምራት የሰራበት ነው። ሶስተኛው ይሄ የምናየው አሁን የምናየው ኢየሱስ ክርስቶስ በውሃ ላይ የተራመደበት ነው። አራተኛው ደግሞ መጨረሻ ላይ 3 ቁጥሮች ያሉት መጨረሻ ላይ ኢየሱስ ክርስቶስ ጨርቁን ሊነኩ የሚወዱ የተሰበሰቡበት የነኩትም ሁሉ የተፈወሱ የዳኑበት ነውና እነኚህን አራት ትልልቅ ርዕሶችን የያዘ ነው። እኛ ግን የምናየው ዛሬ ከ22 ጀምሮ ያለውን ነው እስከ 33 ድረስ ያለውን ነው። በጌታችን በኢየሱስ ክርስቶስ ስም አነባዋለሁ። ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸ ጊዜም ብቻውን በዚያ ነበር። ታንኳይቱም አሁን በባህር መካከል ሳለች ነፋስ ከወደፊት ነበረና በማዕበል ትጨነቅ ነበር። ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ የሄደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄዱ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮኹ። ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በኋላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለህ ስለምን ተጠራጠርክ አለው። ወደ ታንኳይቱ በወጡ ጊዜ ነፋሱ ተወ። በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። ክብር ለኢየሱስ ክርስቶስ ይሁን። በጣም ይሞቃልና ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ይሄ ያነበብነውን የተወሰነ 11 12 ቁጥሮችን ነው የምናየው። በጣም የሚገርመው እንደ መነሻ የሆነኝ ሐሳብ ምንድነው? በዚህ ቁጥር 22 ላይ ያለው ሐሳብ ነው እንደ መነሻ የሆነኝ። ቁጥር 22 ላይ ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው ይላል። ግድ አላቸው እና ጌታ ኢየሱስ ክርስቶስ ቀድመው እንዲሄዱ ደቀ መዛሙርቶቹን ግድ አላቸው እና ትንሽ ያዘኝ ቆም ማድረግ ያረገኝና ትንሽ እንዳያው ትንሽ ጊዜ ሰጥቼ ያዩትና እንዴት ነው ግድ ያላቸው? እና ግድ የምትሉት ሰው መቼም አሁን ለምሳሌ አንድ ሰው ከፊቴ ቀድሞ እንዲሄድ ከፈለኩኝ ቀድመ ሂድ ነው ምለው። ቀድመ ሂድ ስለው እመጣለሁ ከተልሃለሁ ያልኩት ነው። እመጣለሁ ከተልሃለሁ ያልኩት ነው። እና ትንሽ ንግግር ያለ መስሎ ታየኝ እዛ መሃላቸው። ሂዱ ይላቸዋል። አይ አንሄድም ያላንተ የሚሉት ይመስላል። የሆነ ንግግር ያለ ይመስላል መሃላቸው። ብቻ እንዲሁ ተነስቶ ግድ አይላቸውም። እንዲህ ሂድ ስልህ እኮ ዝም ብለህ ነው የምትሄደው። ግድ ካልኩ ግን የሆነ ንግግር አለ ማለት ነው መሃል ላይ እና ምናልባት ያለሱ መሄድ ፈርተው ሊሆን ይችላል። ለምደዋል። አስርስሩ ማለት ታምራት ሲያደርግ ሲያበላ ሲያጠጣ 5000 ሰው ሲመግብ የተለያየ ነገር ሲያደርግ አይተውታል። እና እውነትም ከኢየሱስ ስር መሄድ ብቻ መሄድ ቀላል አይደለም። በዛም መልኩ አይቼዋለሁ። አሁን ዛሬ ጌታ ኢየሱስ ክርስቶስ ተናገረ አይደለ? እኔ ብሄድ ይሻላችኋል፣ ጽናኙን ብልክላችሁ ይሻላችኋል፣ መንፈስ ቅዱስን ብልክላችሁ ይሻላችኋል፣ እሱ ወደ እውነት ሁሉ ይመራችኋል። እና ያ መንፈስ ባይኖር ወደ እውነት ሁሉ መሄድ ከባድ ነው። እና ከብዷቸዋል። ደቀ መዛሙርቱ ያስታውቃል ከብዷቸዋልና ጌታ ኢየሱስ ግድ አላቸው እንዲሄዱ ግድ አላቸው። ዛሬ በህይወታችን ብዙ ነገሮች ይመጣሉ
እንዲሁ ሳንወድ በግዳችን ተገደን የምናልፍባቸው ማለት ነው። እና ይሄ ምዕራፍ አሁን የምናየው ከ2 ጀምሮ የምናየው ሁለት ቦታ ማርቆስ ላይም ዮሐንስ ላይም ማርቆስ 6 ዮሐንስ 6 ላይም አለ። በተወሰነ መልኩ አነሳዋለሁ ከዛም ከዚህ ተመሳሳይ ነው። ጌታ ኢየሱስ ክርስቶስ በኋላ የሄደበት ነው። ደቀ መዛሙርቶቹም ቀድማችሁ ሂዱ የተባለበት ነው። ተመሳሳይ ነገር አለው። የተለያየ ሐሳብ ይዘዋል፣ ግን አንድ ነው ሐሳቡ እና አነሳዋለሁ እና ዮሐንስ ላይ ሄጄ እንደመነሻ እንዲሆነኝ በተወሰነ መልኩ አንድ ቃል ማንበብ ፈልጋለሁ። ዮሐንስ 6 ላይ ዮሐንስ 6 ላይ ከ13 ጀምሮ ስለዚህም አከማቹ፣ ከበሉትም ከ5ቱ የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ። ከዚህም የተነሳ ሰዎቹ ኢየሱስ ያደረገው ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። በዚህ ምክንያት ኢየሱስ ያነክሱ ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻው ፈቀቅ አለ ይላል። እና እዚህ ጋር ታምራት ስላደረገ ጌታ ኢየሱስ 2 ዓሣና 5 እንጀራ 5000 ሕዝብ ስለመገበበት ያንን ታምራት አይተው በዙሪያው ያሉ ሰዎች ሊያነክሱት ፈለጉ። ምድራዊ ንጉሥ ሊያደርጉት ፈለጉ። ወደዚያ ላይ መጣው ነብይ ነው አሉ። ሊያነክሱት ፈለጉ። እና ከዚህ ቀጥሎ ስታነቡት ኢየሱስ ክርስቶስ ያው ወደ ታች ስትወሩ ታገኙታላችሁ። ኢየሱስ ክርስቶስ በኋላ የሚሄድበት ነው። ተመሳሳይ ሐሳብ ያለበት ነው። እና በዚህ ምክንያት ያነክሱ ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ። እሱ ተአምራት ያደረገው እዛ ጋር እግዚአብሔር ልጅ እንደሆነ ያዩ ዘንድ እንደውም የእግዚአብሔር መንግስት የሚያሳይም የሚገልጥም ነገር ነው። እዛ ጋር ያደረገው ጥቂቷ ነገር እንደምትበዛ የእግዚአብሔር መንግስት እንደሚበዛ እውነተኛ የህይወት እንጀራ እንደሆነ እንደሚቆረስ ብዙዎች እንደሚበሉት የሚናገርም ነው። ከተአምራት ባለፈ ሲጠና ማለት ነው። እና ይሄንን ያዩ ሊያነክሱት ፈለጉ። አንድ ቃል ማቴዎስ 4 ላይ ሄጄ አነባለሁ። እናንተ እዛው ቶሎ ብላችሁ እንድታዩት። ክብር ለኢየሱስ ክርስቶስ ይሁን። ማቴዎስ 4 ከ1 ጀምሮ የምታውቁት ቃል ነው። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኙም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚያም በኋላ ዲያብሎስ ወደ ቅድስተ ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዛልና እግርህ በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሷል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንክ ወደ ታች ራስን ወርውር አለው። ኢየሱስም ጌታ አምላክን አትፈታተነው ተብሎ ተጽፏል አለው። ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው። ይሄንን የፈለኩት ቁጥር 8 ላይ ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው። የዓለምን መንግስታት ሁሉ ክብራቸውን አሳይቶ ወድቀ ብትሰግድልኝ ይህን ሁሉ ሰጣለሁ አለው። ያን ጊዜም ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏል አለው። ያን ጊዜ ዲያብሎስ ተወው ይላል። ይፈትነዋል፣ በእግዚአብሔር ቃል ይመልስለታል። ይፈትነዋል፣ በእግዚአብሔር ቃል ይመልስለታል። እኔ ሶስተኛውን የፈልኩት ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው። የዓለምን መንግስታት ሁሉ ክብራቸውን አሳይቶ ወድቀ ብትሰግድልኝ ይህን ሁሉ ሰጣለሁ አለው። ወድቀ ብትሰግድልኝ ይህንን የዓለም ክብር ሰጣለሁ፣ ትነግሳለህ በምድሪቷ ላይ እና ይሄንን ኦፈር ተቀብሎ ቢሆን እግዚአብሔር ይሄን የዘላለም አጀንዳ ለሰው ልጆች ያለውን የዘላለም አጀንዳ እናጣ ነበር። እና እዚህ ጋር
ሰይጣን ኦፈሩ ተበላሽቶበታል፣ ተመቶበታል፣ ፈርሶበታል። እና እዛኛውም ጋር የምታዩት እነኚህ ሰዎች 5000 ሕዝብ ኢየሱስ ክርስቶስ ሲያበላና ሲያጠጣ ካዩ በኋላ ሊያነክሱት ወደዱ። ሰይጣን እዛ ጋር ኢየሱስ ክርስቶስ መቶታል፣ ፈርሶበት ትቶት ሄዷል። ትቶት ሄደ እና እዛ ጋር ሚሽኑ ተመቶበታል። የመጣበትን ዓላማ ሊያጨናግፍ ሊያስቆም በአንድም በሌላ መልኩ ሊቀይር ሰይጣን መጥቶ ነበር። አርሊ ነው የመጣው፣ መጀመሪያ ነው የመጣው እና እዛ ጋር መጥቶበታል። እና እዚህ አካባቢ ዝም ብዬ ሳየው ወደ እነኚህ ሰዎች መጣ። ያ እዛ ጋር የተበላሸው ሐሳብ፣ ያ እዛ ጋር የተመታው ሐሳብ፣ ያ እዛ ጋር የወደቀው ሐሳብ በእነኚህ ሰዎች መጥተው ምድራዊ ንግስና ይዘው መጡ ሊያነክሱት። እና ኢየሱስ ክርስቶስ ወዲያው ህዝቡ ሊያነክሱት እንደሆነ ሲያቅ ደቀ መዝሙሩም ደግሞ እንዲህ አይነት ነገር እንዳላቸው ሳይገባው አይቀርም፣ ገብቶታል። ስለዚህ ቶሎ ብለው ከህዝቡም ከደቀ መዝሙሮቹም ነው የሸሸው፣ ከሁለቱም ነው ሄደው። እነሳንም ቶሎ ብሎ ቀድመውት እንደሄዱ ተናገራቸው። እሱ የመጣበት አጀንዳ ስላለው፣ የዘላለም አጀንዳ ስላለው ምድራዊ ንጉስ ቢሆን አይሞትም ነበር። ኢየሱስ ክርስቶስ አይሰቀልም ነበር። ራሱን አሳልፎ አይሰጥም ነበር። የባሪያን መልክ ይዞ አይመጣም ነበር። እና የሰይጣንን ሐሳብ እዛ ጋር መጣበት። ሰይጣን ዞሮ የመጣን የመሰለኝ በሰዎቹ ጋር እና ያንን ሳይ ቶሎ ላካቸው። ስልጠና ያልገባቸው ነገር አለ፣ መሰልጠን አለባቸው ያለ ይመስለኛል። ላካቸው። ሂዱ አንሄድም፣ ቅድም ያነበብ ነው። ሂዱ አንሄድም፣ ትግል ያለው ይመስላል። ግድ አላቸው እንደሄዱ ብቻቸውን። ካለ ኢየሱስ ተለይቶ መሄድ ከባድ ነው፣ እንዲቀላል እንዳይመስላችሁ በዛ ጊዜ። እና ግድ አላቸው። ቁጥር 23 ላይ ህዝቡን ማቴዎስ 14 ላይ ነው ያለሁት። እሱ ነው የምናየው ብያለሁ። የወጣው አንዳንድ ሐሳብ ያለውና 22 አንብላችሁ 23 ላይ ህዝቡን አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያ ነበር። እነሱን ሂዱ ብሎ እሱ ሊጸልይ ወደ ተራራ ወጣ። እነሱን ሂዱ ብሎ እዛው አመሸ። እና እነሱም መሸባቸው፣ ጌታም ጋር መሽቷል። እና ግን ተራራ ላይ ሆኖ ያያቸው ነበር፣ በደንብ ይታያቸው ነበር። እና በዛ ሌሊት አስባችሁታል? በባህር ላይ መሄድ በእግር እንኳን አሁን እንኳን ሲመሽ እንኳን መሄድ ቀላል እንዳይመስል መሽቶ በዛ ውድቅት ሌሊት በታንኳ የሳቡ መሄድ ቀላል እንዳይመስል እና እነሱ እየዞሩ አንገታቸው እስኪጣመም ሳያዩት ሳይፈልጉት የቀረ አይመስለኝም። እንመጣ ቀድማችሁ ሂዱ ነው ያለ። እንመጣለሁ ብሏቸዋል። እና ቁጥር 24 ላይ እንደዚህ ይላል፣ ታንኳይቱም አሁን በባህር መካከል ሳለች ነፋስ ከወደፊት ነበረና በማዕበል ትጨነቅ ነበር ይላል። በማዕበል ትጨነቅ ነበር ታንኳ። እና ኢየሱስ ክርስቶስ እስቲል እዛ ነው። እነሱ ሂዱ ብሏቸው ቃል ካፉ አውጥቶ መጣለው ብሏቸው አደጋ ላይ ናቸው፣ ንፋስ ላይ ናቸው፣ ወጀብ ላይ ናቸው። ሌሊት ነው፣ ውድቅት ምሽት ላይ ነው። እና ግን ተራራ ላይ ሆኖ ታንኳ ስትጨነቅ ያይ ነበር። እና አንድ መልእክት አለኝ። የምትጨነቁ ሰዎች ጌታ ኢየሱስ ያያል። ያያል ማይ ይመስላል፣ ያያል። ግን እዛ ጋር የሰማው ነገር ስላለ መሰልጠን አለባቸው ያለ ይመስለኛልና ለስልጠና ነው የላካቸው። የሆነ ያልጨረሱት ነገር አለ። ወጀብ ላይ ላካቸው፣ ንፋስ ላይ ማዕበል ላይ ላካቸው።
ንፋስ ደግሞ ጸጥ ሲል እኮ አሁን ኃይል ያለው አይመስልም። አሁን ሙቀቱ ምናምን ኃይል ያለው አይመስልም። ቀስቀስ ካለ እኮ ወጀብና ማዕበል ዝም ብሎ እኮ አይመጣም ያለ ንፋስና ቀስቀስ ካለ እኮ በቃ ግንብ ነው 50 ፎቅ 30 ፎቅ የለም ይዞ ነው የሚሄደው። እና በዛ ወጀብ ላይ ሂዱ ብሏቸው ድምጽ የለም። በእኛ ሀገር ቋንቋ ወፍ የለም፣ በቃ ምንም ነገር የለም። እና ትግል ላይ ናቸው፣ ማዕበል ላይ ናቸው፣ ይጨነቃሉ። ደግሞ ወደ መሃል ገብተዋል። መሃል አካባቢ ደግሞ ካስገባ መሄጃ የለም። ወደዛም አትሄድም፣ ወደዚህም አትመለስም። ወደዚህ እንዳትመለስ ሄደሃል፣ ብዙ ርቀሃል፣ ፊትህን ነው የምታየው። ወደዛም እንዳትሄድ ትግል ነው። እና ብዙ ትግል ያየሁበት ቦታ ነው። ሂዱ ብሏቸው ቃል አውጥቶላቸው መጣው ብሏቸው ከተላችኋለሁ ብሏቸው ሌሊቱን እንዲህ አይነት ነገር ገጥሟችሁ ያውቅም? ሂዱ ብሏችሁ አለው ብሏችሁ እግዚአብሔር ተናግሯችሁ የሆነ ቻሌንጅ ገጥሟችሁ አታውቁም? እኔ እንኳን በቅርብ እንኳን ገጥሞኛል። እግዚአብሔር ይሄን ፓስተራል ኦፊሱን እንድቀላቀል እግዚአብሔር ተናግሮኝ ጉዞ ሲጀምር ኦርዲኔሽን የጊዜያር እናንተ ታውቁታላችሁ። ድንገት እናቴ ያረፈች ተባለ። ምን አለ እንዴት በዚህ ጊዜ ይሆናል? እንዴት ምን አለ ትንሽ እንደው አንድ ሳምንት አለፍ ቢል። እግዚአብሔር ሂድ ብሎኝ ውጣ ብሎኝ ተናግሮኝ ማዕበል አለ መንገዱ ባህሪ ነው አለ። እና ምን አለ እግዚአብሔር አንድ ሳምንት አሁን ትንሽ ቀን እንኳን ወደዛ ማድረግ አቅቶት ይመስላችኋል? አይደለም። እኔ ሊያሰለጥነኝ ወዶ ካለፈም በኋላ መውሰድ ይችላል፣ አሁንም መውሰድ ይችላል። ስለዚህ ግድ የለም አሁን ልውሰድና ልጄን ላሰልጥነው፣ የሆነ በቃ ጨከን ላድርገው፣ የመንገዱን ባህሪ ላሳየው ያለ ይመስለኛል። እና ብዙዎቻችሁ ምጠይቅ እንደዚህ ነው። ቻሌንጅ በህይወታችን ያሉ ቻሌንጆች ይኖራሉ። እግዚአብሔር ተናግሮን ውጣ ብሎን አለው ብሎን እና አባቶቻችን እንደዚህ ናቸው እኮ። ሙሴ እግዚአብሔር ተናግሮት ነበረ። በግብጽ ምድር የነበረውን እስራኤልን ህዝብ እንዲያወጣ ተናግሮት ነበረ። እግዚአብሔር የተናገረው ቻሌንጅ መጣበት፣ መከራ መጣበት፣ እግዚአብሔር መጣለት። ኤልያስን ብትሉ እንደዚህ ነው። እግዚአብሔር ተናግሮት ገና የሚያስታጥቀው ትውልድ አለ። እሱ ግን በቃ ውሰደኝ መሞት ይሻለኛል አለ። ፈራ። እግዚአብሔር መጣለት። ዳንኤልን ብትወስዱት እንደዚህ ነው። ቃል መጥቶለታል፣ ግን ጉድጓድ ገባ። መከራ ቻሌንጅ መጣበት፣ እግዚአብሔር መጣለት፣ ግን ከጉድጓድ አወጣው። ደቀ መዛሙርቶቹም እንደዚሁ ናቸው። ቃል መጥቶላቸዋል፣ ሂዱ፣ ቅደሙ መጣለሁ የሚል ቢያዩት የለም። ካሁን ይመጣል፣ እሱ ከመጣ የሆነ ነገር ያደርጋል ብለው ሲጠብቁ የለም። እንደዚህ ይላል ቁጥር 25 ላይ ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ ይላል። በሌሊቱ አራተኛው ክፍል፣ ሌሊት 4 ክፍል አለው አይደለ? ከ6 ሰዓት እስከ 3 ሰዓት ገና ምሽት ነው። ከ3 ሰዓት እስከ 12 ሰዓት እኩለ ሌሊት ነው። ከ12 ኦክሎክ ደግሞ እስከ 3 ሰዓት ይሄ ዶሮ ሲጮህ ሊነጋጋ የሚባለው። ከ3 ሰዓት ደግሞ እስከ 12 ሰዓት እስከ 6 ሰዓት እስከ ጠዋቱ ወጋግድ ይሄ ጎ ሲቀድ ይባላል ሊነጋ። እና በአራተኛው ክፍል ነው የመጣው ኢየሱስ ክርስቶስ። ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ ወደ እነርሱ መጣ ይላል። በአራተኛው ክፍል ነው የመጣው። አይ ዶንት ኖ የትኛው ክፍል ላይ እንዳለን አላውቅም። የትኛው ክፍል ላይ ሆነን እንደምንጨነቅ አላውቅም። አርሊ ስቴጅ ላይ እንደሆነ አላውቅም። የመጀመሪያው ይሁን ሚድናይት ላይ እንደሆነ አላውቅም። ትንሽ አለፍ ብለን እንደሆነ አናውቅም። ሊነጋጋ ሊሆንላችሁ ነው አላውቅም። ነገር ግን ኢየሱስ ይመጣል። ኢየሱስ ይመጣል። ማላቮስታ ፕራዲላ ቪካሎ ዱቫራ ቫላቫስታ አሎዶስቶ ፕራዲላ ቫላቫስታ ኢየሱስ ያድናል። ግን እነሱ በሚጠብቁት መንገድ አይደለም የመጣው። እነሱ በሚፈልጉት መንገድ አይደለም የመጣው።
እነሱ እዛ ጋር ሲጨቃጨቁት ነበረ። ኢየሱስ በምን ትመጣለህ? አንድ ታንኳን ያለን እኛ ከሄድን ሂዱ ምትለን ቅደሙ ምትለን አንተ በምን ልትመጣ ነው ያሉት ይመስላል መጀመሪያ ላይ። እና ቢመጣ እንኳን እነሱ የሚጠብቁት በታንኳ ነው። በእነሱ አይነት መንገድ ነው የሚጠብቁት ጌታ ይመጣል ብለው። ነገር ግን በእነሱ መንገድ አይደለም የመጣው። እየተራመደ በአዲስ መንገድ ኢየሱስ ያድናል። ቅድም እህታችን ቤዛ ጸልያለች ነበር። አዲስ ነገር በአዲስ መንገድ ነው የመጣው። በአዲስ አሰራር ነው የመጣው። ክብር ለኢየሱስ ይሁን። ሰዎች ሊሰጥሙ ይችላሉ። ሰዎች ሊጠፉ ይችላሉ። በዛ መንገድ በሄዱ ሰዎች የሆነ ነገር ሊሆኑ ይችላሉ። ማይሎዲ ቫራዲ ላቫላ ሀቫስታ ፕሮዲ ላቫስታ አንዳንዶችን በመንፈስ ያለው ኢየሱስ ያድናል። በሚያስጮህ መንገድ ጌታ ሲመጣ ወደ እናንተ ያለው ያድናል። ኢየሱስ ያድናል። ኢየሱስ ቤት ዘግታ የምትጮህ ሴት ሁሉ ያለው ሲጸልይ ሁሉ ሳይነ ቤት ዘግታ በጣም በሚያስጮህ መንገድ ጌታ ኢየሱስ መጥቶ ወደሷ ቤት ዘጉ። ሃሌሉያ! እግዚአብሔር በእንደዚህ አይነት መልስ የሚመጣላቸው ሰዎች አሉ። ያድናል ኢየሱስ። ፈልገን አንልም፣ መድረክ ስላለን ስላገኘን አንልም። ሲመጣልን ግን እንላለን ኢየሱስ ያድናል። ክብር ለኢየሱስ ይሁን። ግን እንዳትረሱ ስልጠና ላይ ናቸው። ስልጠና ላይ ናቸው። ስልጠናቸውን አልጨረሱም። እና ጌታን በሰው መንገድ አጠብቁት። ትዝ ይላችኋል ንዕማን የሶሪያ የጦር አዛዥ ነበረ እና እግዚአብሔር በሶሪያ ላይ ድል ሰጥቶት ነበረ። ግን ለምጻም ነበረ እና ከእስራኤል የተማረከች ልጅ ወደ ሶሪያ ሄዳ ንዕማን ሚስት ቤት ገብታ ያገለገለች ለምጹን አየችው። ከዛ ተናገረች ለሚስትየው ኤልሳ ጋር ብሄድ እኮ ከለምጹ ይድናል አለች። ኧረ እባክሽ አዎ ይድናል። ወዲያው እሷ ደግሞ ለንዕማን ነገረችው። ንዕማን ደግሞ ለሶሪያ ንጉሥ ነገረ። የሶሪያ ንጉሥ ደግሞ ለእስራኤል ንጉሥ ጻፈ ደብዳቤ። የእስራኤል ንጉሥ ልብሱን ቀደደ ይላል። እኔ እንደነኝ እኔ ንጉሥ ነኝ፣ እኔ አምላክ ነኝ፣ እኔ ማድ ነው። ከዛ በኋላ ኤልሳ ሰማ ይላል። ይምጣ እግዚአብሔር እንዳለ ይታያል፣ ነብይ እንዳለ ይታያል። ይምጣ ኢየሱስ ያድናል። ከዛ በኋላ ወደሱ ሄደ። ሂዳለሁ በዚህ በዮርዳኖስ ብቅ ጥልቅ በላለው። ተናዶ ሄደ ይላል። ሄደ ብታነቡት ሄደ የሚላል ሄደ ተናዶ የሄደ መንገድ እየጀመረ እኔ ለዚህ አልመጣሁም። እነ ፋርፋ ንጹህ ወንዞች በሶሪያ ምድር አሉ እኮ ንጹህ ይሄ እስራኤል ያለ የቆሸሸ ውሃ ውስጥ ብቅ ጥልቅ ልል ነው እንዴ? ነብዩ እጁን የሚጭንብኝ መስሎኝ እንጂ ለምጼ ላይ ይሄ ለምጼ ወጣበት ላይ እጁን መጥቶ የሚጭንብኝ መስሎኝ የሚፈውሰኝ መስሎኝ እንጂ የዚህ ማን ንጹህ ወንዝ አለ አይደል ያገሬ ብሎ ሊሄድ ሲል አብሮት ያሉት ኖ ነብዩ ትልቅ ነገር ቢያዝ ኖሮ ታደርግ አልነበረ ጭንቅላት ነገር ማድረጋጋተ ሲሉት ታዞ ሄደ። እግዚአብሔር ይባርካቸው። እኔ በዙሪያ የነበሩ ክብር ለኢየሱስ ይሁን። አዎ ልክ ነህ። ምን እንደኛ ለዚህ ነው እንደመጣ ነው ቢሉት ኖሮ ገብቷል። ነዳ አለ እኮ እንደዚህ አስተዋይ ሰው ምክርን ገንዘቡ ያደርጋል ይላል። ንገሩት፣ አስተዋይ ሰው በሉት። አስተዋይ ሰው ምክርን ገንዘቡ ያደርጋል በሉት። ያድናል ኢየሱስ። ሃሌሉያ። ኢየሱስ የሆነ ተግዳሮት ነበር ይለቀቀኝ ነው። ቅድም ስጸልይበት እንደዛ የሆነ ጫና ይችን ብዛ ውስጥ ኢየሱስ ያድናል። ኢየሱስ ያድናል። በደንብ ለቆ ሄዳል። ኢየሱስ ያድናል። ይዋጋል እንጂ አያሸንፍም ተብሎ እንደተጻፈ አያሸንፍም፣ ያድናል። ክብር ለጌታ አምጡ። ለጌታ እና እሺ ብሎ ብቅ ጥልቅ አለ። 7 ጊዜ ሄዶ ታጠበ። ገላው እንደ ልጅ ገላ ሆነ ይላል። እና ባይጻፍም እንዲህ ያለ ይመስለኛል። እኔ የጠበቅኩት እኮ እኔ የመጣሁት በእኔ መንገድ ነው። ለካ ማሃዲ ጀሉ ባራዲ ዳቡሉ ባላ ኢየሱስ እንደዚሁ እነሱን በጠበቁት መንገድ አይደለም የመጣው። ቅድም እንዳልኩ እየተራመደ ነው በኋላ የመጣው። በሰጉበት ነገር ላይ፣ ባስጨነቃቸው ነገር ላይ፣ ባስፈራራቸው፣ ሊያሰጥማቸው፣ ሊገላቸው በአጠቃላይ በነበረ ነገር ላይ እየተራመደ
ኢየሱስ ያድናል። በጠበቁት ሳይሆን ባልጠበቁት መንገድ ነው የመጣው። ንዕማንም እንደዚሁ ነው። የጠበቀው በሰው መንገድ ነው። የጠበቀው በነብይ መንገድ ነው። እጁን በሚጭ ማሃዲላ ቡራዲላ ባላማንዳ ያላሃዲ ባላባስታይ ቃል አለ። ኢየሱስ ያድናል። ነግራችኋለሁ፣ እግዚአብሔር ባልጠበቃችሁት መንገድ ይመጣል። ባልጠበቃችሁት መንገድ ይመጣል። በግል እንደ ግል እናገራለሁ፣ እንደ ባልና ሚስት እንደ ቤተሰብ እናገራለሁ፣ እንደ ቤተ ክርስቲያን እናገራለሁ። እግዚአብሔር ባልጠበቃችሁት መንገድ ይመጣል። ፓላዲ ጀሊቫ ሮዲ ላባላባስታ አሎ ባራዲ ላቡሉ ባላባራዲ ዳባላባላባላባስታ ኦ ባራዲ ላባላባ ያላቡሉ ባላባስታ። ክብር ለኢየሱስ ይሁን። ማዕበሉማ ነበረ፣ ንፋሱማ ነበረ፣ ወጀቡማ ነበር፣ ነገር ተቀየረ። ማዕበሉማ ነበር፣ ንፋሱማ ወጀቡማ ነበር፣ ነገር ተቀየረ፣ ነገር ተቀየረ፣ ነገር ተቀየረ፣ ነገር ተቀየረ፣ ነገር ተቀየረ። ሆነ ነገር ሲቀየር ነገር ተቀየረ፣ ነገር ማሚ ነገር ተቀየረ፣ ነገር ተቀየረ፣ ነገር ተቀየረ፣ ነገር ተቀየረ፣ ነገር ተቀየረ። ማዕበሉማ ነበረ፣ ወጀቡማ ነበረ፣ ንፋሱማ ነበረ፣ ነገር ተቀየረ። ማሚ ነገር ተቀየረ፣ ነገር ተቀየረ፣ ነገር ተቀየረ። አያላዶ ባሪድ የኔ ጌታ ኢየሱስ ያድናል። ሃሌሉያ። ነገር ይቀየራል። እንዲሁ አይቀጥልም፣ ይቀየራል። ያሰለቸ መንገድ ይቀየራል። ሰዋዊው መንገድ ይቀየራል፣ ይቀየራል። እና ደቀ መዛሙርቱ ይላል ቁጥር 26 ስለ ደቀ መዛሙርቱ በባህር ላይ ሲሄድ ባዩ ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮሁ ይላል። ይሄ ምትሃት ነው፣ ያልታየ መንገድ ነው፣ ያልተጠበቀ መንገድ ነው። በዚህ ሰው መጥቶ አያውቅም፣ ሆኖ አያውቅም። ካሞዳ ጂላ ቡሉ ባያ ማዲ ጀሊ ባሉ ባላማንዳ አዱ ጁሉ ባላማንዳ ራዲዳ ቡሉ። በእውነት የመጣበት መንገድ እኮ መንገድ እንዳይመስላችሁ ዝም ብለን አንብበነው ካለፍነው፣ ግን የመጣበት መንገድ ለየት ያለ መንገድ ነው። ሐዋርያቶቹን ሊያጠፋ ሊገለባበት የመጣ በዛ ላይ በፍርሃት ታወኩ ይላል፣ ተጨነቁ ይላል። እና ወዲያውም ኢየሱስ ይላል ቁጥር 27 ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። እኔ ነኝ አትፍሩ። የኔ መልስ እንደዚህ ያስገርማል፣ ያስደንቃል፣ ያስጮሃል፣ ያስፈራልም፣ ጥርጣሬ ውስጥም ይከታል። እውነት ማን ሊቀበለው አይችልም። አንዳንድ ሰው እግዚአብሔር እኮ እሱ ቢመጣ በእውነት በራሱ መንገድ ቢመጣ እንዲህ እኮ አይደለም፣ እንዲህ አይደለም፣ እንዲህ አይደለም የእግዚአብሔር መንገድ። ክብር ለኢየሱስ ይሁን። ኢየሱስ ያድናል፣ ኢየሱስ ያድናል። አላባላባላባላ ፓያ ሞዶ ጁሉ ባላማንዳይ ቁጥር ማን ነው? ማርቆስ 6:48 ላይ እንደዚህ ይላል። ተመሳሳይ ስለሆነ ሐሳቡ እዛም እዚህም ያለው ተመሳሳይ ነውና ማርቆስ 6:48 ላይ እንደዚህ ይላል። ንፋሱ ወደ ፊታቸው ነበረና እየቀዘፉ ሲጨነቁ አይቶ ከሌሊቱ በአራተኛው ክፍል በባህር ላይ እየሄደ ወደ እነርሱ መጣ፣ ሊያልፋቸውም ይወድ ነበር ይላል። እዚህኛው ክፍል ላይ ሊያልፋቸው ይወድ ነበረ። በባህሩ ላይ እየመጣ እየተጨነቁ እያያቸው ሊያልፍ ይፈልግ ነበር፣ አልፏቸው ሊሄድ። ምክንያቱም ሲያያቸው ስልጠናውን የጨረሱ አልመሰሉትም። በቃ የሆነ ነገር ጠብቆ ነበር፣ የሆነ ነገር ጠብቆ ነበር። በእውነት አንተማ እንዲህ ነው የሚል ነገር ጠብቀው ነበር። የሆነ እሱነቱን የሚያረጋግጥ ነገር ጠብቀው ነበር። ነገር ግን ምን ነገር እና ሊያልፋቸው ግን ሲጨነቁ አይቶ አዘነላቸው። ሊያልፋቸው ይወድ ነበር። ለምንድን ነው ሊያልፋቸው የወደደው? እምነት ስለሚፈተን፣ እምነታቸው ሊፈትን።
ለምንድነው እያየኝ የሚያልፈው አትበሉ። እምነታችሁ ይፈተን ዘንድ ነው፣ ጨክኖ አይደለም። ለምንድነው የኔ ነገር እያየህ ቤቴን እያየህ ኑሮዬን እያየህ ህይወቴን እያየህ ስልጠና ላይ ናችሁ። ስልጠና ላይ ነን። ጌታ ከኛ የሚፈልገው ነገር አለ፣ የሚጠብቅብን ነገር አለ። ሲጨነቁ አይቷል። እዚሁ ላይ ንፋስ ወደፊታቸው ነበርና እየቀዘፉ ሲጨነቁ አይቷል። ከሩቅ አይቷል። ታንኳይቱ ስትጨነቅ በማዕበል አይቷል። እና ያያል። በትልቅ ትህትና ነው ነግራችሁ። በእውነት እግዚአብሔር ያያል። ወንድሜ ያያል። ስትጨነቅ ያያል። ስትጨነቅ ያያል። እህቴ ያያል። ይሄ ቃል የሁላችሁም ነው፣ ውሰዱት። ያያል። እና ሊያልፋቸው ነበር። ስልጠናቸው እንዴት ነው ብሎ ገመገመ። ሲጨነቁ አይቶ ከዛ በኋላ ወዲያው ጴጥሮስ ፈጣኑ ቁጥር 28 ላይ ጴጥሮስ መልሶ ጌታ አንተስ ከሆንክ በኋላ ወደ አንተ እንድመጣ እዘዘኝ አለው። ጴጥሮስም ተጠራጥሮ ነበር። በጣም ተጠራጣሪ ነው ጴጥሮስ። እና ምክንያቱም መንፈስም መሰላቸው ኢየሱስም መሰላቸው እና ትንሽ ግር ብሏቸዋል። የጠራ ነገር አይደለም ያዩት። እና አንተ ከሆንክ ማረጋገጥ እንፈልጋለን፣ በኋላ ይጠራን። እና ጴጥሮስ እርሱም ና አለው። ና ሲለው መሄድ ጀመረ። ቁጥር 30 ላይ ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥም ጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ ይላል። እና ፈራ። መጀመሪያ እምነት ነበረው። መራመድ ጀምሯል እኮ ጴጥሮስ መራመድ ጀምሯል። ባያምን እኮ አይራመድም። በውሃ ላይ መራመድ ጀምሯል። ነገር ግን እምነቱ እየጎደለ መጣ የነፋሱን ኃይል ሲያይ። እና ቼክ አደረገው። አይ ስልጠናው ምንም እያየ ነው። ኢየሱስ እንዴት ነው እየሰለጠኑ ነው፣ በቃቸው የሚል ማለት ነው። እና ጴጥሮስ ደስ የሚለኝ በቃ እንደው ሰዓት እያየሁ ነው እንዳይሄድብኝ። እና ጴጥሮስ በጣም የሚገርመኝ ሰው ነው። ወዲያው አልታገለም። ጴጥሮስ አልታገለም። ቢታገል ኖሮ በራሱ ቢታገል ኖሮ ይሰጥም ነበረ። ሰጠመ፣ እንዲሆነ ሌላም ወደ ታች ገባ ይጻፍልን ነበረ። አልታገለም። የጠራውን ጌታ እያየ ነበር ሄደው። ወዲያው አይኑን ከሱ ላይ ሲያነሳ መስጠም ጀመረ። ወዲያው አይኑን መለሰ። አልታገለም። ራሱን ለማዳን አልታገለም። ራሱን ለማውጣት አልታገለም። አትታገሉ። ምንም አታመጡም። አንዳንዱ ነገር አትታገሉ። የእግዚአብሔር ቃል ሲናገር የሚያስጨንቃችሁን በእርሱ ላይ ጣሉ ተብሎ እንደተጻፈ የሚያስጨንቃችሁን በእርሱ ላይ ጣሉት፣ ኢየሱስ ያድናል። አትታገሉ። በትግል አትወጡም። በትግል እልፍ አትሉም። በትግል የበዛበት ምድር። ግን ጴጥሮስ አንድ ነገር አረገ። አላቦራ ዲላ ቪዳ ጂላ አድነኝ። ሊያጠፋኝ ካለው ነገር ላይ አይኔን አነሳለሁ። አላስከድም ካለኝ ነገር ላይ አይኔን አነሳለሁ። አላራምድ ካለኝ ነገር ላይ አይኔን አነሳለሁ። እምነቴን ከሚሸረሽር ከሚቦረቡር ነገር ላይ አይኔን አነሳለሁ። አድነኝ። እስቲ አድነኝ በሉ። ግዴላችሁ አድነኝ በሉ። በትግል አትወጡ። በጣም እግዚአብሔር ደግሞ የሚናገራችሁ ሰዎች በትግል አትወጡም ካላችሁበት። አድነኝ መድኃኒቱ። በር ዘግተህ አድነኝ። አላቦራዲ ላባስታይ ጻድቅ እንዲሁ በከንቱ ነፍሱን ያስጨንቃል ያለ ምንም እንኳን ባይኖርህ ተንበርክከ አድነኝ፣ አውጣኝ፣ አድነኝ ጌታ አድነኝ። አላቦራ ባላባላ እና ውሃው የቱ ጋር እንደደረሰ አይናገርም።
ጉልበቱ ጋር ቁርጭምጭምቱ ጋር ይድረስ፣ ጉልበቱ ጋር ይድረስ፣ ወገቡ ጋር ተከሰቀ አይናገርም፣ ግን አፉ እንዳልተያዘ እርግጠኛ ነኝ። አድነኝ አለ እና አፍ ሳይያዝ መጮህ እንዴት ጥሩ መሰላችሁ? አፍ ከተያዘ በኋላ እኮ በቃ እኔ ስላልተያዘ አይደለም የምናገረው እዚህ ላይ የምታዩኝ። እና አፍ እስኪያዝ አትጠብቁ። አድነኝ አላቦሪ ደሊቫ አድነኝ ማለት አውጣኝ፣ አልችልም፣ ያላንተ መውጣት አልችልም፣ ያላንተ ምንም ነገር ማድረግ አልችልም፣ አቅሜም ጉልበቴም ኃይሌም አንተ ነህ ማለት ነው። እስቲ አድነኝ በሉ። መዳን የሚፈልግ ህዝብ የለም። አድነኝ። በእውነት ጌታ ኢየሱስ ይዞ ነው የሚያወጣችሁ። ክብር ለኢየሱስ ክርስቶስ ይሁን። እና እዚህ የምድራዊ ላይፍ ሴቨር አለ አይደል? ይሄ ዋና ለማይችሉ ሰዎች እኮ አይደል ይቆማሉና ምናልባት ዋና ውስጥ ከገቡ ሄዶ ያወጣቸዋል። ወይ እዚህ ከኋላ ሄዶ ሮጦ እዚህ ውስጥ ገብቶ ብድግ አድርጎ ያወጣዋል። ካልሆነ ፍለቢት ከተፋጠጡ ይዞት ወደ ታች ስለሚወርድ በደንብ ያጠግቡታል። ውሃ ከታገላቸው አጥግበውት ዝብዝብ አድርገውት ጠግቦ ከዛ ዝም ይላል። በቃ ይዘውት ይወጣሉ ማለት ነው። እንደዛ ነው የሚያደርጉት። የኛ ላይፍ ሴቨር ግን ጌታ ኢየሱስ በውሃ ላይ በዛ ውሃ ላይ ቆሞ ስቦ አወጣው። በዛ ውሃ ላይ ሊያጠፋው ሊገለው ባለው ላይ አድነኝ በማለቱ አልታገለም። በእውነት እኔ መንፈስ ቅዱስ ይናገረኛል። በዚህ ቃል የሚወጡ ሰዎች አሉ ይለኛል። በርን ዘግታ አድነኝ በል። ማዲ ጀሊቫ ሩዲ ላቫ። አንዳንዶች ማምለጥ ካለባችሁ ነገር የምታመልጡት በዚህ ቃል ነው። አንዳንዶች መውጣት ካለባችሁ ነገር የምትወጡት በዚህ ቃል ነው። አድነኝ። እና የኔ ቀጣይ ነገር ምንድነው የምትሉ? እየሰመጥኩ ነው የምትሉ? የእናንተን ቀጣይ ነገር ልንገራችሁ። አድነኝ። ከዛስ የሚቀጥለው ልንገራችሁ። የእግዚአብሔር እጅ ይዘረጋል። የሚያወጣ የእግዚአብሔር እጅ ከምትሰጥምበት፣ ከምትገባበት፣ ልትሞት ከምትሄድበት የእግዚአብሔር እጅ ይዘረጋል። እጁን ዘረጋና የኔ ውድ ፓላዲ ጃሊ ባሉ ባራዲ ላ ባላ ባስተ አሎ ዶ ጀሌቬ ከቬስታ ፕራዲ ዳቡሉ ባላማንዳ ራዲ ላቡሉ ባላማንዳ አሎ ባላባ ያልሃዲባ እና እምነት የሌለህ አላለውም የጎደለ እግዚአብሔር እምነት ይሙላባቸው። አሜን። እና ስልጠና ላይ ናቸው። ወደ ታንኳይቱ በወጡ ጊዜ ነፋሱ ተወ ይላል ቁጥር 32 ላይ። እና ነፋሱ ተወ። ጌታ ኢየሱስ ክርስቶስ ወደ ነፋሱ ወደ ታንኳይቱ እየተጠጋ ሲሄድ ነፋሱ ጸጥ ነው ያለው። ወዲያው ተወ። ታላቅ ጸጥታ ነው የሆነው። እና ወጀቡ፣ ንፋሱ፣ ማዕበሉ እግዚአብሔር እንዳለ አይናገርም እኮ። አምላክ እንዳለን እኮ አይናገርም። ችግሮቻችን እሱ እንዳለ አይናገሩም እኮ። ሲቆዩ አይናገሩም እኮ። ግን ተራ ስላለው ተረኛው መጣ። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ታላቅ ጸጥታ ሆነ። ታላቅ ጸጥታ ሆነ። ፓያላ ዲባሉ ባላ ማንደራ ዲላ ቡሉ ዱጁሉ ባላ ባስታ ቁጥር 33 ላይ ጨርሻለሁ። ምን ያህል ሰዓት እንደወሰድኩ አላውቅም። ዘግይቼ ስለጀመርኩ ሰዓትም አልያዝኩም። ግን የመጨረሻውን አነብና እንጸልያለን። ኢየሱስ ክርስቶስ ያድናል። እና ቁጥር 33 ላይ በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። የስልጠናቸው መቋጫ ይሄ ነው። ሲጀምር ያልኩትን ነግሬያቸዋለሁ። ሰይጣንም ኦፈር አስቀምጦ ነበረ ኢየሱስን የዚህ የምድር ንጉሥ ሊያደርገው። ከዛ በኋላ ዮሐንስ 6 ላይም 5000 ሕዝብ ከመገበ በኋላ ሊያነክሱት ስለፈለጉ ሕዝቡንም አሰናብቶ ደቀ መዛሙርቶቹም እንደዚህ አይነት ስሜት ስለነበራቸው ፍላጎት ስለነበራቸው እነሱንም ሸኝቶ፣ ምክንያቱም መሰልጠን ነበረባቸው እና ጌታ ኢየሱስ ማየት ነበረበት የስልጠናውን ውጤት። ከዛ በኋላ ልክ
በዛ ሁሉ ቻሌንጅ ውስጥ ካለፉ በኋላ ማሃላቡራ ቡላባስታይ በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። ያድናል ኢየሱስ። የትኛውም ታምራት፣ የትኛውም ክብር፣ የትኛውም ጉብኝት ኢየሱስን ካላሳየ፣ የእግዚአብሔር ልጅ እውነት ኢየሱስን ካልገለጠ አላባራ ዲዳ ቡሉ ባላባስት እሱ የእግዚአብሔር ልጅ ነው። እሱ የሰው ልጅ ለማዳን ነው የመጣው። ሕይወት ለመሆን ነው የመጣው። የዘላለም ሕይወት ለመስጠት ነው የመጣው። የዚህ ምድር ንጉሥ ለመሆን አይደለም የመጣው። ለዚህ ምድር ቅራቅንቦ አይደለም የመጣው። አላባስታ ስልጠናችሁን አለ። አሁን ይህንን ስልጠና አላቦራዲ ላባስታይ አወቃችሁት ማን እንደሆነ፣ የእግዚአብሔር ልጅ እንደሆነ፣ ጌታ ኢየሱስ እንደሆነ፣ ሰማይ እንደሾመው፣ ሰማይ እንደተቀበለው፣ ሰማይ እንደላከው እውቅና ሰጣችሁት። በእውነት የእግዚአብሔር ልጅ ነህ። ስልጠና ሁሉ የሄዱበት ሁሉ ይሄን ለማየት፣ ይሄን ለመግለጥ ፓላዲ ባራዲ ላሞቶ ጁሉ ባላባ ያራዲ ዳቡሉ ባላባስታይ ማርቆስ 6 ላይ ተመሳሳይ ነው ብያችኋለሁ። እሱን ተናግሬ ጨርሳለሁ። እንደዚህ ይላል ማርቆስ 6:52 ላይ ስለ እንጀራው አላስተዋሉምና ነገር ግን ልባቸው ደንዝዞ ነበር ይላል። ስለ እንጀራው እዛ ጋር ስለበዛው እንጀራ ታምራት ስላረገበት አላስተዋሉም። ልባቸው ምን ብሎ ነበረ? ደንዝዞ ነበረ። እዛ ጋር ነበር እንደውም አንተ እግዚአብሔር ልጅ ነህ ማለት የነበረባቸው፣ እውቅና መስጠት የነበረባቸው፣ ሊያነግሱ ሳይሆን የጌታን ማዳን ታላቅነቱን መናገር እዛ ጋር ነበር እንደውም ግልግል። ስለዚህ እርሊ ስላላሉ ስልጠና ውስጥ ገቡ። በል እስክታቀው ባላቡስታ እሱ ለቅራቅንቦ ነገር አይደለም የሞተው፣ ለሆነ ነገር አይደለም የሞተው። ልጁን ሊያሳይ፣ ልጁን በእኛ ሊገልጥ፣ ብዙዎች እንዲድኑ እኛን አዳንን። ኢየሱስ ያድናል። ክብር ለኢየሱስ ይሆን። የሚገርም ስልጠና ነው የሰለጠኑት። የእግዚአብሔር ልጅ ማን እንደሆነ የሚያሳይ ስልጠና፣ የሚያሳውቅ ስልጠና። ግን ምን ብለው ደንዝዘው ነበር ይላል። ታውቃለህ አንተ እንዴ ቀላል አይመስልህ እኮ መደንዘዝ እኮ እንዴ ሰው እኮ እንዴ አደንዛዥ ዕፅ ይባል የለ እንዴ? እዚህ አደንዛዥ ዕፅ ድንዝዝ እኮ ነው የሚያደርግህ። በመንፈሳዊ ዓለምም አለ መንፈስን የሚያደነዝዝ፣ ስጋን የሚያደነዝዝ፣ አገልግሎትን የሚያደነዝዝ፣ ጸሎትን የሚያደነዝዝ፣ ሕይወትን የሚያደነዝዝ። ደንዝዘው ነበረ፣ አላወቁም። ከዛ በኋላ ከስልጠናው በኋላ እኮ ነው የነቁት ማን እንደሆነ። ይሄም ማሃዲ ጀሊቫኩ ፓራዲ ላቫስታ ፕሮዳ ላቫላቫ ያላሃዲ ባሉ ባላማንዳይ የሱ መንግስት የምድር መንግስት አልነበረችምና የሰማይ መንግስት ነበር ይዞ የመጣውና አላወቁትም። ከማጋ እንደሚሄዱ እንደሚወጡ እንደሚገቡ ያኛው ትልቅ ታምራት አላሳያቸውም፣ አልነገራቸውም። ደንዝዘው ነበረ። እግዚአብሔር ድንዛዜን ይስበር በኢየሱስ ስም። እስቲ እጆቻችሁን አንሱ። ማሉቫ ሪዳ ሊቫ በህይወታችን ላይ ያለ ድንዛዜ፣ መንፈሳዊ ድንዛዜ በእግዚአብሔር ልጅ እውነት እጸልያለሁ ከላያችን ላይ የተሰበረ ይሁን። በጌታ በኢየሱስ ስም የተሰበረ ይሁን። በቤታችን ያለ ድንዛዜ፣ በልጆቻችን ላይ ያለ ድንዛዜ፣ በትውልዱ ላይ ያለ ድንዛዜ፣ በቤተ ክርስቲያን ያለ ድንዛዜ በጌታ በኢየሱስ ስም የተሰበረ ይሁን። እግዚአብሔር ልጅ ኢየሱስን እንዳናውቀው ያደረገን፣ እንዳንመለከተው ያደረገን፣ እሱን እያየን እንዳንሄድ ያደረገን የሚያሰጥመን ነገር ማንኛውም መንፈሳዊ ድንዛዜ ዛሬ በመጣው ቃል ሰበርኩት። በኢየሱስ ስም የተሰበረ ይሁን። እስቲ በኢየሱስ ስም ይሰበር በሉ። በሉት እስቲ አትደንዝዝ። አሁንም እየነገርኩ በለው። ማንኛውም ድንዛዜ በኢየሱስ በለው እስቲ። በኢየሱስ ከላይ ላይ፣ በኢየሱስ ከቤቴ ላይ፣ በኢየሱስ ከኑሮዬ ላይ፣ በኢየሱስ ከህይወቴ ላይ፣ በኢየሱስ አሁን በኢየሱስ ከሮጥ ነው በላይ እንዳንሮጥ፣ ካገለገል ነው በላይ እንዳናገለግል፣ ከኖር ነው በላይ እንዳንኖር፣ እሱን እያየን እንዳንሄድ፣ ማን እንደሆነ እንዳናቀው፣ ካወቅነው በላይ እንዳናቀው ያደነዘዘን የዚህ ዓለም ገዢ የተወጋ ይሆን፣ የተወጋ ይሆን።
የታገልኩት ይሄን ነገር በቃ ይሄን ነገር እንዲገባባችሁ ነው። ይሄን መረዳት ነው ጌታ የሰጠኝ። ይሄን ሁሉ ዙሪያ ሄድኩት፣ አየኋቸው፣ ተወሰኑ አየኋቸው የመጡበትን ሰይጣን እዛ ጋር ኦፈር ያደረገውን ይህንን የዓለምን ነገር ሁሉ እሰጣለሁ ንጉሥ አደርግሃለሁ ያለበትን ዛጌ የተሸፈነበትን እንደገና ዞሮ በሕዝቡ መሃል ያነግሱ የመጡበትን መልኩን ሐሳቡን ቀይሮ ብቅ ያለበትን ወደዛ እነሱንም ሰዎቹንም ወደዛ አድርገው ስልጠና ውስጥ ከቶ በስልጠና ውስጥ ይህ ስልጠና የምታልፉበት ኢየሱስ እንድታውቁት ነው። አይገላችሁም። ማዲቫሉ አይገላችሁም። ኑሯችን አይገለንም። ሕይወታችን አይገለንም። የምንሄድበት አይገለንም። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ሰይጣን እስከ መጨረሻ ቢፈትነን በቃ ባያድነን ካላችሁ ባያድነን ከሞት በኋላ ምን አለ? እስከ ሞት እኮ በሞት ነው የሚያስፈራራው መጨረሻ ላይ መጥቶ እና ባያድነኝም ካላችሁት ይሄዳል እኮ በቃ ባያድነኝም አመልከዋለሁ፣ ባያድነኝም አገለግ እንዲህ ባያረግልኝም፣ እንዲህ ባይሰጠኝም፣ እንዲህ ባያረገኝም ደግሞ አይቀርም። ኢየሱስ ያድናል። ይሄ ዓመት የድል ዓመታችን ነው። ይሄ ዓመት የድል ዓመታችን ነው። ይሄ ዓመት ትልልቅ ድሎችን የምንቀበልበት ዓመት ነው። ኢየሱስን እያየን እንሄዳለን። እግዚአብሔር ድል ይሰጠናል። የእግዚአብሔር ልጅ ኢየሱስን እየተከተልን እንሄዳለን። እግዚአብሔር ድል ይሰጠናል። በቤታችን እግዚአብሔር ድል ያስገባል። እጃችን እግዚአብሔር ድል ያስገባል። የድል ዓመታችን ነው። ደግሜ እላለሁ የድል ዓመታችን ነው። ደንዝዘው ነበር ማላት ይቻል ካፖዮ ፓራዲ እኔ ጭንጨርሽ ጭንታ ነገር ይጨርሳል። መደንዘዝ እንዲህ እንደቀላል አይመስላችሁ እኮና የአባቴ ጓደኛ ነው እና የረጅም ዓመት ታሪክ ነው እና ናዝሬት አንደኛ መንገድ እንደዚህ ይሄዱ ስማቸው ጋሽ ተቀባ ይባላል እና እንዲህ ይሄዱ የሚያደነዙ ሰዎች አሉ። የመጡ የሆነ ነገር እየነካዋችሁ አቅፈው ይሰርቋቸዋል ማለት ነው እና መጡና እንዲህ ላቅፈው ሲል እኔ ተቀባ ብለው ወደዛ ገፈተሩት ማለት ነው። በኋላ እሱም ብልጣ አለ ዱሪ አይደል እዛ በኋላ እንዲህ ጋሽ ተቀባ አይደል እንዴ አለ ሲሉ ጊዜ ወይ አው ልጅ ማን አላወቅኩም አሉ። ገብቷቸዋል። እዚህ ጋር እሳቸው እኔ ተቀባ ብለው ሲወረውሩ ስማቸውን ቀለብ አድርጓል እና እንዲህ ጋሽ ተቀባ አይደል አይልም ወይ ልጅ የት ነው የምታረስቼ ይሆናል አው ይቀፍቅፍ ድንዝዝ አድርጓቸው ከዚህ ውስጥ ወሰደባቸው። ቤት መተው ነገሩም ማለት ነው። ገብቷቸዋል። አደንዝዟቸው እየፎከርክ ትደንዝዛለህ ልል ነው። ገብቷል። እንዲህ ያልክ ይዶራጨ ዛሬ ግን እንጸልያለን። እግዚአብሔር ይሰብረዋል። አንድ መንፈስ አንድ እውነት ተቀብዬ ነው የመጣሁት። የእግዚአብሔር ልጅ እንዳና የሚያረገን ድንዛዜ ይሰበራል። ኢየሱስ ያድናል። ፓላዲ ጀሊቫ ሩዳ ላቫላቫስታ ፕሮዴሌቬስታ አሉ ባራዲ ላቡሉ ባላማንዳይ ኢየሱስ ያድናል። ዋው! ስልጠናው በድል ተጠቃለለ። የምትሄዱበት፣ የምትኖሩበት፣ የምትታገሉበት ስልጠና እመኑኝ በድል ይጠቃለላል። እንጸልያለን። እመኑኝ በድል ይጠቃለላል።